ኢየሱስ ክርስቶስን የሚወድ ከሆነ ኢየሱስ ክርስቶስ ሰው በመባሉ ተሰደበ ብሎ የሚጨነቅ ከሆነ ከንፈሩ ተመጠመጠ የሚለውን ታሪክ የህዝብ ቅምጥ የሆነው እፎይ ተቆጣችን መካሪያችን መምህራችን ነው ተዘሁት በእውነት የራሳቸውን ቁመት በራሳቸው ከፌሚኒስቷ ልጅ ጋር ያያዙት ኦሬዲ ፌሚኒስቷ ልጅ ለሴቶች መብት ጠየቀች እንጂ እሷ ራሱ ሌዝቢያን አይደለችም። ጥሎብኝ እወዳቸዋለሁ ይላል ምናምን ነገር። አዎ እወዳቸዋለሁ፣ ግን ክህደት ነው። ጋድ ቦዲ አለው። ክህደት ነው። ዲናይ ማድረግ የለበትም ማለት ጋዲዝ ቦዲም አለው ስፒሪትም ነው። ስፒሪት ማለት ስፒሪት ራሱ ቦዲ አለው ነው እያለ ያለው። ስለዚህ እኛ በኢስላም አስተምሮት አላህ መንፈስ ነው፣ አላህ አካል ነው ተብሎ አልመጣም። በቁርአንና በሐዲስ አልመጣም። አላህ መለኮት እንደሆነ ተነግሮናል። እኛ መለኮት ነው አይን ማለት ነው። እንደዛ ነው። ከነ ምናምናቸው ነው እንትን ብላቸው እስቲ ምን ጥሎብኝ እወዳቸዋለሁ ይላል ምናምን ነገር። አዎ እወዳቸዋለሁ። እስቲ ምን ታመጣላችሁ? ከነ ምናምናቸው ነው የምወዳቸው። ባለጌዎች ከሆኑ ከነ ብልግናቸው እወዳቸዋለሁ። እነሱን ራይት አለኝ እኔ። ይልካል ወደ እነሱ ወደ ምናምን ነገር። አዎ የተወዛገበውን ሰው አልገባ ሲለው የመጨረሻ እንትን የሚለው ሪፈር የሚጻፍለት ወደዛ ነው። እስቲል ነው ወደፊትም አድርገዋለሁ። ሙስሊም አላኩኝም። ሙስሊሞችን ሂዱና እዛ ተከተቡ፣ ምንም ችግር የለባቸው ሙስሊሞች። ነገር ግን ክትባት የሚያስፈልጋቸው አልገባ ያላቸውን ሰዎች ክላሪፋይ እንዲያደርጉ ወደዛ ልካቸዋለሁ። ወደፊትም እቀጥላለሁ። ራሱ ምንም እንትን የለብኝም፣ ችግር የለብኝም። አጀንዳ አንድ አመት ነው ማስወራችሁ፣ ገና አንድ አመት ነው ማስወራችሁ። ቀጥሯቸው ነው እንትን በሏቸው ነው ምናምን። እሱን እኛ እና አላህ እና ኡማው ያውቃል በምን አይነት መልኩ እንደሆነ ማለት ነው። ባቢሎንንም በውስጥ አውርቼው አላውቅም። ኦፓልንም በውስጥ ገብቼ እንደዚህ የሚል ስልካቸው የለኝም፣ ምናቸው የለኝም። ግን ከፈለጋችሁ ከዚህ በኋላ ስልካቸው ላይ ይኖረኛል። በውስጡ ላወራቸው እችላለሁ። ከዚህ በኋላ ምን ታመጣላችሁ? እስቲ ምን ታመጣላችሁ? ራሱ ለምን አልሰለሙም ነው? እሱ ካላ ጋር ይጨርሱ። ሂዳያ ባላ እጅ ነው። መልእክቱን ሰምተዋል። ሁጃ ቆሞባቸዋል። እሱ የነሱ ፋንታ ነው። ስለዚህ አልነካቸውም። ጥፋት ካጠፉ መናገር እችላለሁ። ከባለጉም ተው ብዬ ማለት እችላለሁ ከፈለኩኝ ከዚህ በኋላ። እስቲ ምን እንደምታመጡ ያያለሁ። እና ከነምናምናቸው ከነጭቃቸው ከነምናምናቸው እወዳቸዋለሁ፣ አከብራቸዋለሁ። ይሄው በደንብ አድርጋችሁ ስሩና ለክርስቲያኖች ነገሯቸው። በዚህ በተናገርኩት ነገር ሰምቶ ወደ እስልምና የማይመጣ ክርስቲያን ካለ ቂል ነው ራሱ። አይመስለኝም። በዛ አይደለም ራሱ መፍትሄው እውቀት ነው። በእውቀት ነው ሰው መምጣት ያለበት። አውቆ መርምሮ ነው እንዲመጣ የምንፈልገው። አታለነው አይደለም፣ ጀንጅነነው አይደለም የሚመጣው ሰው። በስነ ስርዓት ሰብከነው አይደለም። በስነ ስርዓት እውቀቱን አመዛዝኖ ይሄው እንትን ቲክቶክ አለን፣ መድረክ አለን፣ መጥቶ መጠየቅ ይችላል። እናንተ ብትገደቧቸውም ሰው እየመጣ ነው ያለው፣ እየሰለመም ነው ያለው፣ እየጠየቀም ነው ያለው። አንድ ያዙልን። ሁለተኛ ነገር ደግሞ ቴሌግራሞች አሉ፣ ቻናሎች አሉ፣ ትምህርቶች አሉ። ትምህርቶቻችን ጋር እየገቡ እየተማሩ እያጠኑ ነው ያሉት። ምንም መገደብ አትችሉም። በቃ አታስቆሙትም። ከዚህ በኋላ ይሄንን ብርሃን የሰማይና የምድር ኃይላት አንድ ላይ ቢተባበሩ ማስቆም አይችሉም ራሱ ማለት። ነገር ግን አጀንዳ ሰጣቸዋለሁ ኢንሻአላህ። ስራዬ ብዬ አጀንዳ ማለት ወንደርፉል ቪዲዮ እያሰራችሁ ነው። የኔን እኔ ማወራበትን ነገር ለህዝብ እያሳያችሁ ሊኑ። ለክርስቲያኖች ወይድ ማን ነው የሚለው ነገር ጥያቄ አለ። ኢቭን ሜሴንጀር ላይ መጡና ይጠይቁኛል ምናምን ነገር ከሌኮ እንትን ብሎት ምናምን ለቆት አይቼ ማን ነው የሚለው ነገር ጥያቄ ተፈጥሮብኝ ነው። ከዛ በኋላ ቻናልን ሰጥተውኝ ምን ብለውኝ የመጣሁት ማንበብ የጀመርኩት ምናምን ነገር ይላል። ስለዚህ ወይድ የሚባለው ነገር እኔ ግን እናንተን ስማችሁንም አልጠራም፣ ቪዲዮአችሁ ላይ መልስ ሰጥቼ አላቅም። በቃ እንደዚህ ነው ማሳብዳችሁ። ቀን ከሌሊት እንድታወሩ ቁጭ ብላችሁ እንድታወሩ ነው ማድረጋችሁ። ወይድ ነው እንትን የሚለው ወይድ ነው የሚከፍላቸው ወይድ ነው የሚያንቀሳቅሰው ከጀርባ ሆኖ ያለው ወይድ ነው። የሆነ ነገር ሲፈጠር ብቻ ወይድ ነው ትላላችሁ ማለት ነው። አይጣፍጥላችሁም። ወጣችሁ የሚጣፍጠው እኔ ጨውኝ እዛ መስዋዕሰውን ነው። የኔ ስም ካልተነሳ አይሆንም። ምንም ውስጥም በሌለውበት ውስጥ እኔ ምኑንም በማላቀው ነገር ቪዲዮ ይዞ ነው ሻዳ ሐሰን ነው እኮ ሻዳ ያሰዛት ልጅቷን። ሐሰን ሻዳ ያሰዛት ይላሉ። እኔ አላሰስኳት። ማስረጃ አምጡ። የለም ሻዳ አላሰስኩም። ራሱ እኔ በውስጥ ማውርቻት አላቅም ልጅቷን። አዲስ አለምት በዚህ ደረጃ ወድቀው ነው እንትን ያሉትና በየቦታው የኔን ስም የሚያነሱት በእርግጠኝነት የምናገረው ነገር ተሸንፈዋል። ተጽዕኖ እያደረግንባቸው ነው ያለን። ጭንቅላታቸውን እየደበደብን ያለ ነው ራሱ ማለት ነው። እኛ በእንትን አይደለም የሰው ሃይማኖት የሚያስቆጣ ሰውን የሚያናድ
ወዳልሆነ ነገር የሚመራ ነገር አንጠቀምም። ዲናችንም አይፈቅድልንም እንደዛ። ነገር ግን ኮምፓራቲቭ ሪሊጅን ነው። ኮምፓራቲቭ ቴዎሎጂ የሚባል ነገር አለ። ቅድስት ሥላሴ ዩኒቨርሲቲ ሄዳችሁ ጠይቁ ከፈለጋችሁ። ኮምፓራቲቭ ቴዎሎጂ የሚባል አንድ ኮርስ ራሱን የቻለ አለ። ኢቲሲአይ ወይም ደግሞ ሳር ቤት ያለው የፕሮቴስታንት ቴዎሎጂውን ተመልከቱት። ራሱ እዛ መሄድ ትችላላችሁ። ኮምፓራቲቭ ሪሊጅን የሚባል ራሱ ኮርስ አለ። በእስልምናና በክርስትና እንዲሁም የሩቅ ምስራቆችም ይጠናል። ኮምፓራቲቭ ሪሊጅን ላይ ቴክስቹዋል ክሪቲሲዝም ሳይንስ የሚባል አለ። ምንባባዊ ህያሴ ጥናት የሚባል ነገር አለ። በደንብ ካላወቃችሁ ማለት ነው። እና ኮምፓራቲቭ ሪሊጅን ላይ ሐሳብ መሞገት ይቻላል። ቁርአን ላይም ቴክስቹዋል ክሪቲሲዝም ሳይንስ የሚባል ነገር ቁርአንም ላይ አዲስም ላይ የሚያቀርቡ ሰዎች አሉ። ኦሪየንታሊስቶች፣ ሙስታሽሪቅ፣ የመካከለኛው ምስራቅ ጥንተ ነገር የሚያጠኑ ሰዎች በደንብ አድርገው ያጠናሉ። ስለዚህ የሚያናድ እርርና ምርር አድርጎ የሚያንጨረጭርና የሚያንተከትክ ምንም ነገር የለም። በቃ የተሸነፈ ሰው ነው። አንድ ሰው ተነስቶ ስድብ የሚሳደበው ስድቡን ዱላ የሚያደርገው ሲሸነፍ ነው። ስለዚህ ተሸንፋችኋል። እናንተ ከሁሉም ጋር ተባልታችሁ እንዴት ትኖሩታላችሁ? ማንን ነው የምትጠሩት? ኤቲስቶችን ትጣላላችሁ፣ ከኤቲስቶች ጋር ከአግኖስቲስት ጋር ትጣላላችሁ፣ ፌሚኒስት ከሚባሉ ሰዎች ጋር ትጣላላችሁ። ከሁሉም ጋር እንዴት ነው የምታመጧቸው እነዛን ሰዎች? ተሳስተዋል፣ ሌላ ጉዳይ ነው። ኢትስ አናዘር ቲንግ፣ ሌላ ነገር እኮ ነው። ሆሞሴክሹዋሊቲ ቢሆኑም ሰዎችን ከዛ ውስጥ እንዴት ነው የምታወጧቸው? ሰዎች አይደሉ እንዴ ሆሞሴክሹዋሊቲ የሚባሉት? ሆሞሴክሹዋሊስት የሚባሉት እኮ ሰዎች ናቸው። ሌዝቢያን ሰዎች ናቸው። አንድ ቀን አላህ ሂዳ ይሰጣቸዋል እኮ ሰዎች እንደናንተ እጅ እግር ምናምን ያላቸው ሙሉ ሰው ናቸው እኮ። ሆሞሴክሹዋሊቲ ውስጥ ያለው ጌም ሆነ ሌዝቢን የሚባለው ዚና ውስጥ ነው የሚሰጠው። ፎርኒኬሽን ውስጥ ነው ያለው፣ ዝሙት ውስጥ ነው ያለው። አንድ ሰው ሆሞሴክሹዋሊቲን ዝሙት አደረገም፣ አንድ ሰው ከሚስቱ ውጭ ወጥቶ ዝሙት አደረገም እኩል ነው አላህ ዘንድ። ዝሙት ነው፣ ዝሙት ውስጥ ነው ሂክማው። ኢቭን ሽርክ ውስጥ አይደለም፣ ኩፍር ውስጥ አይደለም። አንድ ሰው ሆሞሴክሹዋሊቲን ስላደረገ ካፊር ነው አይባልም በኢስላም አስተምሮት። እነዛም ሰዎች ናቸው እንደናንተ። እነዛን ሰዎች መመለስ የምትችሉት ወደ እናንተ መጥራት የምትችሉት በምን አይነት መልኩ ነው? ከዛ ህይወት ውስጥ የምታወጧቸው? የላችሁም እኮ ከመሳደብ ውጪ ምንም አማራጭ የላችሁም። አሁን አንዲት ልጅ አለች ሌዝቢን ምንድናት ፌሚኒስት ምናምን የምትባለች ልጅቷን እየተሳደቡ ያልሆነ ነገር ውስጥ አደረጓት። ራሱ አላስኖሩ። ለምን አትመልሷትም? ለምን አታስተምሯትም? ለምን አታስተምሯትም? ልብ ካላችሁ ልጅቷን ይሄ ነገር ልክ አይደለም፣ ይሄ ነገር በዚህ ነው ዲስከስ አድርጓት። ወንድ ከሆናችሁ ሐሳብ ካላችሁ። የለም ሐሳብ የለም። በሐሳቧ ትፈራለች፣ ጭንቅላት ሰውን ትበርዛለች ምናምን ነገር ምናምን። እስቲ አስተምሯት። ቁጭ ብላችሁ ዱዓ አድርጉላት፣ ጸልዩላት። በእናንተ ሃይማኖት ማለት ጸሎት ካላችሁ ወደ አምላካችሁ። የለም እንደዚህ አይነት ነገር የለም። ስድብ ተነስተው ስድብ፣ ሆሞሴክሹዋሊቲን ስድብ፣ ሌዝቢን ኤቲዝሙን አግኖቲዝሙን ስድብ፣ ከእነሱ ውጭ ያለውን ሃይማኖት ስድብ፣ ፕሮቴስታንቱን ተነስተው ስድብ። ኦርቶዶክስና ስድብ የአንድ ሳንቲም ሁለት ገጽታዎች ሆኗል በአሁን ሰዓት። ያሳዝናል። እኔ ኦርቶዶክስን በዚህ መልኩ አይደለም አውቀው። ተነስተው ፕሮቴስታንቶችን መሳደብ። ቢያንስ ፕሮቴስታንት አሁን የተሻለ ነገር ሆኖ ተገኘ። ኦኒሰስ የተሻለ ነገር ሆኖ ተገኘ። ጆ ዋይትነስ የተሻለ ነገር ሆኖ፣ ዩኒታሪያን የተሻለ ነገር፣ ቢያንስ በመነጋገር ያምናሉ፣ ያዳምጣሉ። መደማመጥ የሚባል ነገር። ኦርቶዶክስ ከእውቀቱም የለም ከማዳመጡም የለም ከመናገሩም የለም። አራተኛ ህዝቦች ይቅርታ አድርጉልኝ፣ ወይ ማስተማር ወይ መማር ወይ ማዳመጥ ትቶ ማለት ማዳመጥ፣ ወይ ደግሞ አራተኛ ደግሞ ምን ውስጥም የሌለበት ማስተማር ውስጥም የለበትም፣ መማር ውስጥም የለበትም፣ ማዳመጥ ውስጥም የለበትም። አራተኛ ግሩፕ ላይ ነው ያለው። ያሳዝናል እንደዚህ አይነት ትውልድ መፈጠሩ ማለት ነው። ወደዳችሁም ጠላችሁም ሰዎቻችሁ እየወጡባችሁ ነው። እየወጡ ወደ ፕሮቴስታንት ውስጥ እየገቡባችሁ ነው። እየወጡ ወደ እስልምና እየገቡ ነው ያሉት። ለምን? የእናንተ ስነ ምግባርና ግብረ ገብ ኦርቶዶክስን ስለማይወክል። ምን ያርጉት? ፕሮቴስታንት ከእናንተ ትምህርት ከኦርቶዶክስ ትምህርት የተሻለ ሆኖ ነው ወይ? ቴዎሎጂካሊ በጣም ስትሮንግ የሆነ ቴዎሎጂ ያለው ኦርቶዶክስ ጋር ነው። ብታጠኑ ብታውቁበት፣ ራሳችሁ ሃይማኖታችሁን ብታውቁት። ፕሮቴስታንት ከዛ የተሻለ ነገር ሆኖ አይደለም። ባክግራውንድ ቸርች ፋዘርስ ላይ ያለው አቋም፣ ክሪዶቹ ጋር አቀማመጡ፣ ሚያፊዚስ፣ ዲያፊዚስ፣ ሞኖፊዚስ የሚባለው ትምህርት እንዴት እንደሆነ ብትንትን አድርጎ የሚያስተምር ትምህርት ኦርቶዶክስ ጋር ነው ያለው። ሄትሮኤሰንስ፣ ሆሞኤሰንስ የሚባሉ ነገር፣ ሃይፖስታቲስ ዩኒየን፣ ፕሮሶፒክ ዩኒየን የሚባሉ ነገሮች ያለው ኦርቶዶክስ ጋር ነው። ፕሮቴስታንት ጋር ያን ያህል አይደለም። እንደዛ ያለ ቴዎሎጂያቸው ምናልባት ሪፎርም የክላሲካል ፕሮቴስታንት የሚባሉት እንደውም የተሻለ ናቸው ከነዚህ ከራዲካል ፕሮቴስታንቶቹ ከካሪዝማቲክ ከሚባሉት የሴሴሽኒስት ከሚባሉት ሳይሆን ኮንቲኒሲስት ከሚባሉት
በዚህ ደረጃ ዕውቀት የሚባል ነገር ዜሮ እያደረጓቸው ህዝቡን እየማገዱት ነው ያለው። ወዴት? ወደ ፕሮቴስታንት ወደ እስልምና እየማገዱት ነው ያለው። ቢያንስ እንኳን ማለት በመነጋገር እንትን አሁን ደግሞ ጭራሹኑ ለኛ መንገድ እየጠረጋችሁልን አልহামዱሊላህ። እና ብዙ አወራው አፉ በሉኝ ያለ ነገር እንግዲህ ዞብልዬ ይቅርታ። እንግዲህ እስቲ ምሳሌ ብላና እመለሳለሁ። አንድ 10 ደቂቃ ስጡኝ። ጎረስ ላድርግ። ሰላም ሳልለው ሲመለስ ሰላም እለዋለሁ። የንቃተ ህሊና ነሽ ኡስታዝ እንዴት ነህ? መምህሬ በቀመዝ መምህሬ ያለችው ነው ያስተማራት ነው ምናምን ነገር እያሉ ይላሉ። እና እኔ ቅንብር እኔ እኮ ለምን ያዋሻሉ ነው? እኔ ካሁን ተነስቼ ምናምን ነገር ኦፓል ምናምን ብዬ እንድሳደብ ነው የፈለጉት። እንደነሱ ይመስላቸዋል። ፖለቲካውን ማላቅ ይመስላቸዋል። የቲክቶክ ፖለቲካ በዛ ነው። የራሳቸውን ቁመት በራሳቸው ልክ ነው እና እኛም እናውቃለን። ያንንም ስንናገር ሪከርድ የምናደርግ እናውቃለን። ይሄኛውም ደግሞ ሌላ አጀንዳ ነው። መምህራችን ነው ማካሪ አለች ብሎ 3 ቀን ለሌትም ቀን ማረቀሱ የቁም ተስካር ነው ማለት ተቆጣችን መካሪያችን መምህራችን ነው። ኡስታዝ ዙሂድ በእውነት አንተ ለኛ የማትጠርቅ ፀሐይ ነው። ያላንተ የለንም። አቃዲ 6 ወር አስወራቸው እንግዲህ እንደዚህ ብለሽ ደግሞ እኔ ከማህበራዊ ሚዲያ ምንም ነገር አያጠፋኝም ታውቃላችሁ። ቲክታክ ላይም የትኛው ማህበራዊ ሚዲያ ላይ አንድ ነገር ወቀው ግን በቃ መምህራችን የኛ የማይጠልቀው ፀሐይ ኡስታዝ ዙሂድ ከሌለ እኔ የለሁም፣ እሱ ከሌለ እኔ የለሁም። በቃ አለመኖሬን ማሰብ ያለባችሁ ኡስታዝ ዙሂድ የሌለቀን ብቻ ነው። ከዛ ውጭ ሁሌም አለው። ድምጽ ህይወታችንን ያድሳል። በእውቀት እንዳንጎዳ አላዋቂነታችን እንዳይነክስብን እንደ ምስራቅ ቀጠና እለት ሁሌ እንዳዲስ ስለምታሳድገን በእውቀት በስነ ምግባር ጥፋታችንን ስለምታረምልን እናመሰግናለን የኛ ውድ መምህር። ሌላ መናገር የምፈልገው ነገር አንተ የተናገርካቸው ንግግሮች ለነሱ ኢምፖርታንት ናቸው። ቀልዶችህ ቁም ነገር ናቸው ለነሱ። ሳቅህ እውነት ነው ለነሱ። በጣም የገረመኝ ነገር ለአንተ ያላቸው ቦታ ነው። በዚህ አጋጣሚ ነው ያልተናደድኩባቸው። ምክንያቱም እንደ ቀልድ የተናገርካቸውን ስቲል በቃ ፕሮግራም አይደለም አጋጣሚ ስናወራ በሆነ ታይም ውስጥ የምትናገራቸው ነገሮች ምስራቅ ቀጠና አእምሮ ላይ ልክ እንደ ወንጌል ልክ እንደ ህይወት ቃል ልክ እንደማይቀየር ሐሳብ ነው ሐሳብን የሚይዙትና እነሱ ለማብሸቅ ምናምን ይሆናል ለመጡት። እኛ ግን ለእያንዳንዱ ንግግሮች ምን ያህል ቦታ እንደሚሰጡ ቀልዶችህ የምትናገራቸው ነገሮች የትኛው ሂባን ከዚህ አሚን ማናት ሩሃይናን ስትናገር የውይይት ርዕስ አድርጎታል። 1 ሳምንት ሪፈር ጽፋለሁ ላልከው 1 ሳምንት የውይይት ርዕስ አድርገውታልና ከኔ ጋር ባወራናቸው ቆይታዎች ኦሬዲ እየተዋወቅ ነው። መስከረም አካባቢ ነው ኤሌና ሻሃዳ ስትይዝ ያኔ ንግግርሽ በጣም ወዳለሁ ያልከው። ምክንያቱም ሰው የተዋወቀበትን ሪሰርች ሰርተህ አይደለም ከኛ ጋር ጓደኛ የሆንከው የምታውቀው ያሳየንህን ባህሪያችን ነው። ካንተ ጋር በነበረን ቆይታ ደግሞ የታወቁ ራሳቸው ሙስሊሞችም የሚያውቁት እነሱም የሚያውቁት ነው። አንተን ከማወቃችን በፊት ወይም ደግሞ እናንተ ካላችሁበት ታሪክ ውጭ ያደረግነው ደግሞ እኛ ራስ ገዞች ነን። ለዛ ላጠፋነው ጥፋት አንተም አትጠይቀንም። አንተ ባለህበት ያንተ አስተምሮ የሚሰጥበት ቦታ ለቦታው እንደሚመጥን ሆነን የምንገኝ ሰዎች ነን። ያልገባችሁ ይሄ ነው። እኛ ከዚህ ውጪ ስንሆን እንደናንተ በሙሙ ያስፈራራ ብሎክ አደርጋቸዋለሁ እያለ የሚቆጣጠረን ሰው የለም። እኛ ሃይማኖት ተቋም የለንም፣ ራስ ገዞች ነን። ስለዚህ ከሃይማኖት ተቋም ግን እስልምና ላይ ንጽጽር ስንሰራ ከእስልምና የተማርነው ለሰዎች መጨነቅን ነው። ከእስልምና የተማርነው ለሰዎች ሞራል መጨነቅን፣ ማክበርን፣ ቦታ መምረጥን፣ ሰዎችን መምረጥን፣ ስነ ምግባርን፣ ስነ ስርዓትን አስተምረናል። ስለዚህ ከተዋወቅንበት ጊዜ ጀምሮ ኤሌና ሻሃዳ ከያዘችበት ጊዜ ጀምሮ ከሙስሊሞች ጋር አንተ ባለህበትም ኡስታዝ ሌሎችም ኡስታዞች ባሉበት ስንነጋገር ለቤቱ እንደሚመጥን ለእናንተ እንደሚመጥን የተነጋገር ነው። ያንን ቆይታችንን መቀበል ስለከበዳቸው የዛሬ 2 ዓመት የዛሬ 3 ዓመት እዛ ቪዲዮ ላይ እናንተን ሊያገኙ ስላልቻሉ በየመሃሉ ያንተን ድምጽ ያስገቡና እኔ ምን ያህል አስፈላጊ ሰው እንደሆንኩ የተረዳሁት እውነት ለመናገርና ሙስሊሞችም ገብቷቸዋል ብዬ አስባለሁ። ሻሃዳ ለመያዝ
ወይም ደግሞ ሻሃዳ ያልያዛችሁ ሙስሊሞች እየተባሉ የሚጠሩ አሉ እዛ ምስራቅ ቀጠና ላይ እነሱ እንዳይመጡ የሚደረግ ነገር ነው። እኔም ተናግሬያለሁ። ይሄ የኡስታዝ ወሂድን ባህሪ እኛን ካወቃችሁበት ጊዜ ያለው ባህሪ ለእናንተ የሚነገር አይደለም። በፊት ላደረግነው ነገር ኃላፊነት አትወስዱ፣ የሚያስወቅሳችሁም አይደለም። ሊገርማችሁ የሚገባው ግን ከዛ ነው የመጣ ነው ወደዚህ ስነ ምግባር። ከዛ ቦታ መተን ነው ከሙስሊሞች ጋር ስነ ምግባርን፣ ስነ ስርዓትን፣ እውነትን፣ እስልምናን የነበረን እውቀት የዳበረልን። እንደውም አንድ ሰው ምን አለኝ ከሰማኋቸው ነገሮች በሙሉ እኔ አሁን ሙስሊም ነሽ የሚለው ላይ ደምድም ያለው የአራት ዓመት ቪዲዮ አመጣው ሲያሰሙ አንድም ቦታ እስልምናን የሚናገር ነገር ስትናገር ያልሰማውምና ፍልሰታ ልጾም ስለሆነ ይህንን ነገር መናገር አለብኝ ልቤ ውስጥ እየተመላለሰብኝ ነው ያለኝ ሰው አለና በማይሆን ቦታም ሆነን በቃ በማይሆን ስነ ምግባር ውስጥ ብንሆን እንኳን እኛ የምናከብረውን የምናቅ ሰዎች ነን። ወደ እናንተ ስንመጣ ደግሞ ከእናንተ ጋር በነበረን ቆይታ በጣም ጥሩ የማይጠገቡ ቲክታክ ፕላትፎርሙ ቢዘጋ እንኳን የማንረሳቸው ሙስሊሞች ለሰለምቴዎች ያላቸው ክብር፣ ለኛ ያላቸው ክብር፣ እናንተ ለእስልምናችሁ የምትሄዱበት ርቀት፣ ሰዎች ዳዕዋ እንዲደርሳቸው እስልምናን እንዲማሩ ምንም አይነት ቦታ እንደምትገኙ የራሳችሁ ክብር እንደማያሳስባቸው ጭምር የተረዳ ነው። ግላዊ ባህሪያችንን ምክንያት አድርጋችሁ ሳትጸየፉን ያለፈ ታሪኮቻችን እንደዚህ ነበሩ እንዴ ብላችሁ ሳትታዘቡ እሱን ደግሞ አይደለም ላይቭ ስትሪም ላይ ቲክታክ ላይ የተደረጉ ፐርሰናል ሚስጥሮቻችንን ላይቫቻችንን አመጣው ለማዋረድ ሲጠቀሙ ነው። እኛ የሰዎችን ውርደት የምንቀበል አይደለንም። የሰዎች ኃጢአት መመዘኛችን አይደለም። እስልምናችንን እናስተምራለን። ቢሰልሙ ደስ ይለናል፣ ባይሰልሙም ደግሞ እንዲሁ ዳውባ ያደረግንላችሁ እንቀጥላለን ያላችሁ ሰዎች ኳሊቲያችሁን ያሳያችሁ ሰዎች ናቸው። እዛኛው እነሱ ያደረጉት ነገር ክርስትናቸው ምን አይነት እንደሆነ ለኃጢአት ስርየት ምህረት እንደሌላቸው ሰውን በኃጢአት አስረው እንደሚያስቀምጡ ነውር ጽድቃቸው እንደሆነ የሚመላለሱት በክፋት እንደሆነ ሰውን ለመጉዳት የት ድረስ እንደሚሄዱ ምን ሊያደርጉ እንደሚችሉ በደንብ ተምራችሁበታል ብዬ አስባለሁ። ብልህ ሰው የሚማረው እንደዚህ አይነት ነገር ነው። አንድ የልጅ ማኛ የምትባል ልጅ አንድ ነገር ስትነገር ሰምቻት ነበርና ንግግሩ የሷ ነው። አንዷ ሙቅ ለምን ይጠቅማል ብትላት ለጉንፋን፣ እግረ መንገዱን ስትላት ደግሞ ለሆድ አለች ይባላልና እግረ መንገዳቸውን ሆዳቸውን የሚሞሉ ኃጢአታቸውን የሚያስተላልፉ ተንኮላቸውን የሚያጸድቁ ሰዎች አሉና ከኃጢአት እስራት ያሉ ያንውስጥ በገድል የተቀመጠ ነው። በገድል ደረጃ ሴትና ሴት ተሳስመው በመራቅ የሚያስረግዝ ነው። በአየር ላይ ጋኔል የተወለደን የተደፈረችን ሴት ፈረጎ የሚባል የአየር ላይ ጋኔል ደፍሯት መጥቆራ የሚባል ታቦት ያላቸው እንደነገድ ለመባጽዮን አይነት ወንድ ለወንድ ተሳስመው ነፍሴን አጣሁኝ ብለው አፋቸውን እስከ መቋጠር የሚደርስ ገድል ያላቸው ሰዎች ናቸው። ስለ ግብረ ደሱም ሲወራ ለአመታት የሰራ የኦርቶዶክስ ክርስቲያን እንቁ የቁርጥ ቀን የሚባል መምህር ደረጀ ዘወይን እያለ ከዚህ በፊትም ከሱ ጋር ሰርቻ ቃለሁ ብዬ ነግሬያችኋለሁ። እሱ ወደ ኦርቶዶክስ ቤተክርስቲያን የመለሳቸው ልጆች አሉ። እነሱንም ቢሆን መግደል ትችላላችሁ። መፈክር ይሄ ነው። አንድ ነገር ግን ማወቅ ያለባችሁ እኔ ጠላቶቼን በራሳቸው ሐሳብ ነው የማሸንፈው። ኃጢአት ለእናንተ ጸድቃችሁ ነው እና በእስልምናና በክርስትና መሃል ኃጢአት የሚባለው የሰዎች አለማወቅ የሰዎች ስህተት እንዴት አይነት ቫልዩ አለው የሚለውን እንድንመዝን የተደረገው በነገራችሁ ላይ እንድንመዝን ነው። ክርስቲያኖች የሰውን ነውር፣ የሰውን ኃጢአት፣ የሰውን ጥፋት፣ የሰውን አላዋቂነት፣ የሰውን ስህተት ለምን ዓላማ ነው የሚያውሉት? ሙስሊሞች አንድ ሰው ሲያጠፋ፣ አንድ ሰው ሲሳሳት፣ አንድ ሰው ያለፈ ታሪኩን ትቶ ወደ ተሻለ ነገር ሲመጣ መንገዱን ሲያስተካክል ስርዓት ሲይዝ ምንድነው የሚረዱት የሚለውን ነገር በደንብ እንድንማር በደንብ እንዳስተውል ለሙስሊሞችም ለክርስቲያኖችም አይደለም መስለም ለሚፈልጉም ክርስቲያን መሆን ለሚፈልጉም ትክክለኛ አማራጭ ነው። ትክክለኛ አማራጭ ነው። የኃጢአት ስርየት የሌለበት የሞት ደሞዝ ወደሚከፈልበት ውርደት እንደ ጽድቅ 3 ሰዓት ሙሉ እንዲህ ብሎ ነበር ተብሎ የሚወራበት ቦታ ላይ መሆን አይደለም የገረመኝ። የኡስታዝ ወሂድ ንግግር እያንዳንዱ ንግግር ለነሱ የእውነት ቃላቸው ነው። ወንጌል እንደዛ አልተደገመም። እነሱ ቤት የማቴዎስ ወንጌል የጳውሎስ ሐሳብ እንደዛ አልተደገመም። እሱን የተረዳ ነው። ቀልድ መቀለድ እንኳን አይችልም ይሄ ሰው የሚሉ ናቸው። ይሄን ያህል ነው የሚያከብሩ ኡስታዝ ወሂድ። ንግግሮቹ የህይወት ቃል ስለሆኑ ስለሚሰሯቸው ስለሚገነቧቸው ሐሳብህ እንደ ቀልድ እንኳን እንዲወሰድ አይፈልጉም። እንደ ማስረጃ ይዘውት ቪዲዮ ሰርተውበታል፣ ፖስት አድርገውታል፣ ቤታቸው 3 ሰዓት ሙሉ አውርተውታል፣ ቴሌግራም ላይ ልከውታል። እውነታው ግን አንተ በእነሱ ዘንድ ወይም ደግሞ በእነሱ ልብ ውስጥ ያለውን ቦታ ነው የተረዳ ነው። ምን ያህል እንደሚያከብሩ፣ ምን ያህል እንደሚፈሩ፣ ለሐሳቦችህ ምን ያህል ዋጋ እንደሚሰጡ ከእያንዳንዱ ታሪክ ጀርባ አንተን ማቆሸሽና ማስቀየም ሲፈልጉም እንደሚያስገቡም ጭምር ነው የተረዳ ነው። ይሄ ለሙስሊሞች አይደለም።
ይሄ ነገር ሊሰልሙ ለሚመጡ ሰውን የተረዳሁት ክርስቲያኖችን ራሱ ክርስቲያን አድርጎ ማቆየት ስላቃታቸው ስለከበዳቸው አንተ ጋር የመጡ ወንጌልም ቁርአንም ስለሚማሩ ብትሄዱ ሰውየው ስነ ምግባሩ ይሄ ነው። ኡስታዝ ወሂድ ቀልድ ቢቀልድ የኡስታዝ ወሂድ ቀልድ ነው። የአንዲትን ሴት እርቃን ቪዲዮ ቴሌግራም ላይ የሚለቅ 50 ሙሟለኝ ያለ በክብር ከሚናገር አርሴማን እያለች እየመተማለች ከምታስፈራራ ሴት ጋር ህሊና ያለው ሰው አያመዛዝነው። ለምን ሰውን ባለፈ ኃጢአቱ አልጠላህም? ኡስታዝ ወሂድ እነዚህ ልጆች እኮ ድሮ ባለጌ ነበሩ። አታውቅም? አያውቅም። ካወቀን ጊዜ ጀምሮ ስለኛ የሚናገረው እሱ የሚያውቀው ነው። እናንተ የምታውቁትን እሱ አያውቅም ስለኛ። እናንተ የገሃነም ሙክት ስለሆናችሁ ኃጢአት ለእናንተ ምግባችሁ መጠጣችሁ ስለሆነ ኃጢአት መርሳት ስለማትችሉ አልረሳችሁትም። ኡስታዝ ወሂድ አያውቅም። ስላመጣችሁ ሪከርድ አያውቅም። በቆይታችን ውስጥ ደግሞ ሙስሊሞችም የነበሩ ሰዎች የሚያውቁት እኛ ከነሱ ጋር ስንሆን ለቤታቸውና ለክብራቸው የሚመጥን ሐሳብ እንደምናስቀምጥ ነው እንደምንናገር ነው። ስለዚህ እናንተን ይቅርታ ላቋርጥሽና አንቺን ስተዋወቅሽ የተዋወቅኩሽ የት ነው መሰለሽ? አንቺ ቤት ራስሽ ነው የተዋወቅኩሽ። ካሜራ ጋር ሆናችሁ ነው ያወቅኳችሁ። የተዋወቅኳችሁ ቀን ነገሩኝ። ተሳዳቢዎች ነበሩ፣ እነዚህ ልጆች ተሳዳቢዎች ነበሩ። በጣም ነው የሚሳደቡት ስድብ በጣም ያስፈራል። የወንድና የሴትን ዕቃ ጠርተው ነበር የሚያወሩት የነበረው እና አንተም በስነ ስርዓት ነው ያከበሩ ምናምን አሉኝ። በቃ አለቀ ማለት እንደዛ ካሉኝ አሁን ድጋሚ ተሳዳቢ ነበራችሁ ወይ ምናምን ነገር በባለፈው ማንነታችሁን ላሸማቃችሁና ላሳቃችሁም አልፈልግም። ባቢሎን የነበረበትንም ላይፍ ባቢሎንን ሳቀው ነገሩኝ። ይሄ ልጅ እንደዚህ ነበር፣ አሁን ተስተካከለ። በቃ አሁን የሚያወራው ሁሉ ጥሩ ነገር አለው እንደዚህ አሉኝ። እኔ ምን ላርጋቸው? እኔስ ማንኝና ነው ያጀማ ማለት ሰዎችን በባለፈው ህይወታቸው ድሮ ባደረጉት ነገር ማሸማቀቅና ማሳቀቅን ትንብል ምንድነው? ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት? ራሱ የሰውን ነውር የደበቀ ሰው አላህ የቂያማ ቀን ነውሩን ይደብቅለታል። የሰውን ነውር ደግሞ የገለጠ አላህ የቂያማ ቀን ደግሞ ነውሩን ይገልጥበታል ተብሏል። ይሄ ደካማ ጎን ነው፣ የሃይማኖት ጉዳይ አይደለም፣ የግል ጉዳያቸው ነው። ብልግናቸው እሺ አደረጉ ኦኬ። አሁን ላይ ምንድነው ጥያቄው? ራሱ ድሮ የተሳደቡትን ስድቦች ሰብስበው አሁን ከነበረ ጋር አስመስለው አቀናብረው ምን ብለው ሰርተው ባለጌዎች ናቸው፣ ተሳዳቢዎች ናቸው። እኔ የተናገርኩትን ንግግር ያመጡና አገጣጥሞ ምናምን ከነ ብልግናቸው ከነ ቆሻሻቸው አሁንም ቢሆን ይኸው ቅዱ መቅዳት ትችላላችሁ። ከነ ቆሻሻቸው ነው የምንቀበላቸው። እኔ ጋር ከመጡ አርሚያቸው ተነጋግረንበት ተመካክረንበት እኔ ተሻልኮኝ አይደለም እኔ ጋር ያለውንም ራሱ ደካማ ጎኔ ነግረውኝ ደካማ ጎናቸውን ነግሬያቸው ሙስሊም ወንድሞቼና አያቶቼ እንዲሆኑ እፈልጋለሁ። ለምንድነው ባቢሎንና ኦፓልን ስለሙ እያልኩኝ በቀን ማልናገረው? አንዴ ተናግሬያለሁ። በቃ ጥሪ አድርጌላቸዋለሁ፣ አስረድቻቸዋለሁ። ጥያቄ ካላችሁ ይሄ ነው ጥያቄ ተመልሶላቸዋል። መጨረስ የሚችሉት ከአላህ ጋር ነው። እኔ ሂዳያ ሰጪ አይደለሁም፣ ከልካይም አይደለሁም። የማልበነው ሸካራ የማልበነው ለስላሳ የሚለውን ነገር አላህንም ያውቀው፣ እኔ አላውቅም። ራሱ ሰውን በማንነቱ ነው። እኔ ክርስቲያኖች አሉ የሚመጡ እኔ ጋር ሜሴንጀር ላይ የሚያወሩኝ ማለት ነው። መተው እኔ ጋር የሚመጡ አሉ። ራሱ ዱከም ሰለመ አልሰለመም እና አልሰለመም ብዬ ቤቴ እንዳትመጣ ምን ልለው ነው? ልሰድበው ነው? ቤሪያ ሰለመ አልሰለመም፣ ክብረት ሰለመ አልሰለመም። ያልሰለሙ እኔ ብዙ ሰዎች አውቃለሁ። እና ምን ይሁን ነው ጥያቄው? ካልሰለሙ ጎረቤታሞች መሆን አንችልም? ካልሰለሙ ወዳጅ መሆን አንችልም? ካልሰለሙ ጓደኛ መሆን አይችሉም? እንደዛ ነው። እናንተ እንደምታስቡት እኮ ነው የሚያስቡት። እነሱ የሚያስቡት ምንድን ነው? በቃ አንድ ሰው ክርስቲያን መሆን አለበት። ክርስቲያን ካልሆነስ ጠላት ነው። በቃ አለቀ። ተከባብሮ መኖር አይችልም? ይችላል። እኔ ብዙ ኤቲስቶች አውቃለሁ፣ አግኖስቲስቶች ብዙ አውቃለሁ፣ ፌሚኒስቶች ሁላ አውቃለሁ። እኔ ፌሚኒስቶች ራሱ ፌሚኒስት የሆኑ ሰዎች አይዲያ አስተሳሰብ ያላቸው በቃ የነሱ አመለካከት ነው። እና ሰው አይደሉም እንዲነሱ አንድ አይዲዮሎጂ እኮ ነው። በቃ የሴትነትን እንስታዊነት የሚባል ነገር አለ፣ ኢንሳንያ የሚባል አለ፣ ጥናት አለ በእኛ ራሱ። ኢንሳንያ ማለት የእንስታዊነት ማለት ነው። ፌሚኒዝም የሚባል ኮንሴፕት አለ። ትክክል አይደለም? አዎ። እንኳን እነሱ ከፌሚኒዝም ሽርክ አይበልጥም እንዴ ወንጀሉ? ሽርክ እናንተ ሽርክ ውስጥና ኩፍር ውስጥ ተዘፍቃችሁ ፌሚኒዝም የሚባለው ነገር ስታጥላሉ እናያቸዋለን። የባሰ ነገር ማለት ነው። ሽርክ ትልቁ ነገር ካላህ ጋር ለዝንተ ዓለም የሚያቆራርጥ ነገር ነው። ያንን ተሸክማችሁ እናንተን ችለናቸዋል፣ ዝም ብለናቸዋል፣ አክብረን እየኖርን ያለ ነው። እና ቀጥይ ወቃልዬ ሩጦ ቪዲዮዎች መሀል ላይ የገባው ድምጽህና እያንዳንዱን ኡስታዞች ሙስሊሞች ጋር እየገቡ ወይም ቤታቸው ሲገቡ ኡስታዛችሁ ተመልከት ምን እንደሚል። አንድ ኡስታዝ እንደዚህ ማለት አለበት ወይ? አንድ ህዝብን የሚያስተምር ኡስታዝ ነኝ የሚል
እውቀት አለው የሚባል እያሉ በየቀልዱ በተለይ ከምንድነው እንካድማለን ከራማ ምናምን ብለህ ከዚህ በፊት እየቀለድከው ቀልድ ነበረና እሱን እያሰሙ ተመልከቱ ለኦፓል ቡና ያፈላላታል እሷ መምህሬ ትለዋለች ወዳጄ ትለዋለች እና 3 ቀን ነው ድንኳን ጥል ያለቀሱት። እኔ የቁም ተስካር ነው የምለው። ይሄ ክርስትና የሞተበትን የቁም ተስካር የክርስትና አዋቂዎች ነን መምህራኖች ነን የምትሉ ወንጌል አማኞች ነን የምትሉ ሰዎች የቁም ተስካራችሁን ያወጣችሁት የመጨረሻ ጥይታችሁን የተኮሳችሁት። ከዚህ በኋላ የምታመጣቸው ነገሮች ራሱ ቫልዩ የላቸውም። ላንተ ያላቸውን ክብር ቀልድ እንኳን መቀለድ እንደማትችል ያንዳንዱ ሐሳብ ለነሱ ቫልዩ እንዳላቸው ነው የተረዳሁት። ከዛው የተረዳሁት ያንን ነው። ሌላ ሰዎችም ሲያሰሙ ምን ያህል ላንተ ክብር እንዳላቸውና ካንተ እንደማይጠብቁትም ጭምር ነው የሚናገሩትና ኡስታዝ እንግዲህ ቀልድ ስትቀልድ እነሱ ይከፋቸው። ምክንያቱም ያንተ ቃል ልክ እንደ ጳውሎስ እንደ ማርቆስ እንደ ማቴዎስ ቃል ስለሆነ ነው። እንረዳቸዋለን። በእርግጥ ያው የአዲስ ኪዳን ጳውሎስም የምንልህኛ በምክንያት ነው። ማንነው ቃልህ በገደልነት ሊቀመጥ ታስቦ ይሆናልና ይሄ ቀልድ እንዲገባ ይፈልጉ ይሆናል። የሚጽፉት መጽሐፍ ላይ እንግዲህ አይታወቅም። የወሂድ ወንጌል ብለው ሲጽፉ ቀልዶች እንዳይገቡ ተሳቀው ፈርተው ነው የማስበው። ግለኛ የማትልቀው ጣሃያችን ነህ እንደው ጣሃያችን ነህ ኡስታዝዬ እና እኔ ሰው 1700 ሰው ሰብስቦ የቁም ተስካር ሲያወጣ በዘመን የመጀመሪያ ጊዜም የመጨረሻም ጊዜ ነው ያዩት። ያ ፕሮግራም እናንተ እኛን ያዋረዳችሁ መስላችሁበት የራሳችሁን የእውቀት ሌብል ደረጃችሁን የቁም ተስካራችሁን ያወጣችሁት ነፍስ ይማር። በዚህ አጋጣሚ እስልምና ፀሐይ በሚወጣበት ቦታ በሙሉ እንደሚሰበክ አሳይቷችኋል። ዳዕዋ የትም ቢሆን ኃጢአተኛ ነው፣ ነውረኛ ነው፣ ባለጌ ናት፣ ተሳዳቢ ናት፣ ጥሩ ነው፣ መጥፎ ነው ሳይባል የትኛውን ቦታ ላይ ቃሉን እንደሚያደርሱ አሳይቷችኋል። የሰዎችን ያለፈ ኃጢአት ነውር እየጎረጎሩ ማውጣት የሙስሊሞችና የኡስታዞች ስራ ሳይሆን የእናንተ የኦርቶዶክስ ክርስቲያን የቁርጥ ቀን ልጅ የምትባሉት የእናንተ እንደሆነ በማስረጃና በመረጃ አሳይታችኋል። ስለዚህ ወደፊትም የምንቀጥለው በዚህ መንገድ ነው። እኔ ግን ማለት የምፈልገው መናገር የምፈልገው አንድ ነገር ቢሆን ኡስታዝ ወይድ ከሌለ እኛ የለንም። ታስፈልገናለህ። የመኖራችን ምክንያት ነህ። ሊቀ ካህናችን ነህ በእውነት እና በረከት ሁሌም ከኛ ጋር ይቆይ። አሜን። ጨርሻለሁ። እሺ ድምጼን ላሰማ በዚህ አጋጣሚ እንዳይዘጋባችሁ። ተቋርጬ ነው ሁላችሁም ዝም ብላችሁ ነው? አለ ጨርሱ የነበረ እስካሁን ትንሽ ቆየ። እሺ ኡስታዝ ምሳ እየበላ ነው መሰለኝና ትንሽ ጠብቀው ከዛ ተጠይቀዋለሁ። ማለት ነው ሙስሊሞች መስላም የምትፈልጉ ክርስቲያኖችም ሆኖ ሌላም ሃይማኖት ውስጥ ያላችሁ በሙስሊሞችና በሙስሊም ኡስታዞች ዘንድ ያለፈ ኃጢአትና ያለፈ ታሪካችሁ ታሪክ እንኳን እንደማይሆን ማወቅ አለባችሁ። ከኛ ተማሩ። ነውሬ ይገለጥብኛል፣ ነውሬ ይወጣብኛል፣ ነውሬ መሳቀቄ ነው እንዳትሉ ማለት ነው። ተምራችኋል ብዬ አስባለሁ። ስለዚህ ሙስሊም ስትሆኑ ወንጀላችሁ በሙሉ የሚታሰበሰበት ሙስሊም ከሆናችሁ እንኳን ባትሆኑ ከሙስሊሞች ጋር ወዳጅ እንኳን ጓደኛ እንኳን ብትሆኑ የነሱ ኃጢአት የእናንተ ኃጢአት ለነሱ ምናቸውም እንዳልሆነ ማስፈራሪያ በትር ዱላ እንደማያደርጉባችሁ ተምራችኋል ብዬ አምናለሁ። ይሄን ማስተላለፍ ፈልጌ ነው። የተፈጠረው ነገር ለሁላችንም አይናችንን የሚገልጽ ነገር ስለሆነ ዳቅሞናልኛ አትረፈንበታል። ወደፊትም ደግሞ እንሰራበታለን። ያው መጥቻለሁ። ዞብል ይቅርታ እንግዲህ የረጅም ጊዜ ወሰድንብህ። ልጁ መቶ ቆሰቆሰን። እንግዲህ ሲቆሰቆሰን ደግሞ መልስ መስጠት ስላለብን ነው። አንዳንዴ እንደዚህ ነገር አግባብ የሚሆንበት ጊዜም ቦታም አለ። እኔ ብዙ ጊዜ ዝም ማለት ይሻላል ብዬ ነው የምመርጠው የነበረው። አንዳንዴ ግን ቦታ ላይ ሲመጡ ዝም ስንል እውነት የተሳሳተን ነገር አድርገው እንዳያስቡት ትክክለኛውን መረጃ ሙስሊሙ ከኛ መስማት ስላለበት ነው። ከኛ አንደበት ኢንሻአላህ። ቀጥል ዞብልዬ።
ያው ብዙ ፈልግሻለሁ ተብዬ ነው። ምን እንደምንባል አናቅም። እንግዲህ ተዘጋጁ። የሆነ ጠንቀቅ ያለ ጠበቅ ያለ ማስጠንቀቂያ ነገር ስለሆነ የተሰጠኝ የከፈትኩት 30 ደቂቃ ጠብቃለሁ ብያቸዋለሁ። ካልሆነ ኢሹ ካለን እናወራለን። የምናወራው ነገር ከሌለን ደግሞ በኋላ ላይ በራሴ ፕሮግራም ከፍታለሁ። አሁን ከፋች ትፈልጊያለሽ ተብዬ ነው። ለሙሙ ከምትዘምሪ አምላኬ ብለሽ ብታምኚው ለምታምኙ ዘምሪ እንዴ ሰብለተይ እንጂ የሙሙ ንጉስ። እኔ ይሄ መዝሙር እኮ ለእፎይ ነው የተዘመረው። እፎይ ለኦርቶዶክስ እንቁ ለሙሙ አርበኛው እኮ ነው የተዘመረው። እኔ ማለት እግዚአብሔር ዘምራለሁ፣ ግን ኦርቶዶክስን ታፍራና ተከብራ ክርስትናውን ክርስቶስን ለማስከበር ተጋድሎ ስላደረገ ለተጋድሎ እኮ ነው ይሄኛው መዝሙር የተዘመረለት። ለእፎይ ለአርበኛው የማህፀን አርበኛው 55 ሙሙ የማረከው ገና ቀረርቶና ሽለላም ይዘጋጅለታል። ቁጥር 2 ቁጥር 3 ቁጥር 4 መዝሙር ይወጣል። መች አለቀና ገና እኮ አላለቀ። ይሄ እነዚህን የሙሙ አርበኞች እውቅና መስጠት አለብን። መጪው ትውልድም ወንጌልና ሙሙ እንዴት ይሄዳል፣ የዳሌ ወንጌል ወደ ሙሙ ሰዎች። እዚህ በኋላ የማቴዎስ ወንጌል ለክርስቲያኖች ነው የምንለቀው። የዳሌ ወንጌል ወደ ሙሙ ሰዎች። አዎ መዳን በሌላ በማንም የለም በ50 ሙሙ ቢሆን እንጂ። ስርዓተ ጥምቀቱም እንደዛው። ስለዚህ ኦርቶዶክስ በ50 ሙሙ ታፍራና ተከብራ ትኖራለች። ማንም ቀና ብሎ አያትም። ገና ቀልድ እንዳይመስላችሁ። አንዳንድ በየቀኑ እንለቃለን ገና። የጥርስ ወገቡ ተቀጨ። እናንተ ስለኔ ምንም መረጃ በቃ ጠፋ። ለኔ የሚሆን መረጃ ጠፋ ወገኖቼ። ጉድ ነው። እኔን የሚያዋረድ መረጃ ጠፋ። ኦፓል ቃል ከሙሙ አልፎ ያሰማናልን ገና ቃል ስጋ ሆነ። እኔ እሱ ለሚጠራበት ስሙ በጣም ይቀፈኛል በእውነቱ። የዮሐንስ ወንጌል ላይ ያለ ቃል ነውና ቃል ሙሙ ሆነ ብሎ ቢመጣ እንደ ሐሳብ ጥሩ ነው። ኦፍ ኮርስ ኦርቶዶክስ እኮ ከሐዋርያ ቅብብሎሽ ወደ ሙሙ ቅብብሎሽ። ኦርቶዶክስ ታፍራና ተከብራ የምትኖረው በወንጌል አይደለም አሉ። እፎይ ነው እንግዲህ ኦርቶዶክስ እንቁ፣ ማማዬ የኦርቶዶክስ እንቁ፣ ቃል ስጋ ሆነ ቃል ሙሙ ሆነ የኦርቶዶክስ እንቁ፣ ጵላዲዮስ የኦርቶዶክስ እንቁዎች። ኦርቶዶክስ ብነ በ50 ሙሙ ታፍራና ተከብራ እንድትኖር እናደርጋታለን። ማንም ቀና ብሎ አያየንም አሉ። አይገርማችሁም? ማይ ጋድ እና እንዲህ ነው እሞዬ 50 ሙሙ ሁሉም መጪው ትውልድ ማወቅ አለበት። እናንተ አሁን ስለሰማችሁ ነው የሚደጋገመባችሁ። ምንድነው የምናደርገው? ከትንሽ የኒቃዬ ሙሙ ዝክረ ክርስትና የሚለውን 1ኛ ወር መታሰቢያ ካደረግን በኋላ 50 ሙሙ የማረከበትን የ1ኛ ወር መታሰቢያ በቀረርቱ፣ በሽለላ፣ በዝማሬ፣ በከበሮ፣ በጽናጽም፣ በእልልታ አጅበን ካከበርንለት በኋላ ከዛ ወንጌሉን እንጽፋለን። የዳሌ ወንጌል ወደ ሙሙ ሰዎች በሄዱበት ወንጌል ሲያስተምሩ አይ የእናንተ ወንጌል እኮ ይሄ ነው ብለን ወንጌሉን እንጽፋለን። ወንጌሉን የሚጽፉ ሰዎች መድበናል፣ እየጻፉ ነው። እሱም ይነበባል። እውነቴን እኮ ነው የምልህ ማሚዬ። ከዚህ በኋላ ማንም ኦርቶዶክስን ቀና ብሎ አያትም። ኦርቶዶክስ ታፍራና ተከብራ ትኖራለች። በ50 ሙሙ ልጆቹ ያስከብሯታል። ማን ደፋር? ይበቃል። ግዴታ አይደለም፣ ይበቃል። በቃ ማሮቼ ይበቃል። ለዚች ቅድስት ቤተክርስቲያን፣ ለዚች ቅድስት ብጽዕት ቤተክርስቲያን፣ ንጽዕት ለሆነችው ኦርቶዶክስ ቤተክርስቲያን የኦርቶዶክስ ክርስቲያን የህዝብ ቅምጥ የሆነው እፎይ፣ የእፎይ አህያ የሆነችው ማማዬ ባለነጠላዋ፣ የኦርቶዶክስ ልጅ የቁርጥ ቀን ጵላዲዮስ ቃል ስጋ ሆነ ወይም ቃል ሙሙ ሆነ
ሰብሰብ ብለው ኦርቶዶክስን በእሙሙ ሊያስከብሯት 50 እሙሙ ግዳይ ጥለው ክርስቶስን በእሙሙ ሊያከብሩ 50 እሙሟቸውን ይዘው ከአንድ ቦታ አንድ ቦታ እየተዘዋወሩ ነው ያሉት። ስለዚህ ከዚህ በኋላ ማንም ኦርቶዶክስን መናገር አይችልም። ታፍራና ተከብራ የኖረችን ኦርቶዶክስ ቤተክርስቲያን ልጆቿ በ50 እሙሙ ያስከብሯታል። ይህንን ማወቅ አለባችሁ። አዎ ወንጌል አይሰበክም፣ ወደ እግዚአብሔር መንግስት አይጠራም፣ ንስሐ ግቡ አይባልም። ማንም ሰው በቀል እግዚአብሔር ነው ተብሎ የሚታወም የለም። ኦርቶዶክስ ልጆቿ በ50 እሙሙ ታፍራና ተከብራ እንዲሁም ደግሞ ተመስግና እንድትኖር ያደርጋሉ። ሙስሊሞች የወሰዱባቸውን ሴቶች በ50 እሙሙ ውስጥ መርጠው በሁለቱ ያስመልሳሉ። ሁለት ግዳይ ጥሏል የኦርቶዶክስ የቅርጥ ቀን እፎይ። ሁለት እሙሙ ተይዞባቸው ሄዱ ልጆችን ሁለት በእሙሙ ማርኮ አስመልሶ የሥላሴ ልጅነትን እንዲያገኙ አድርገዋል ማለት ነው። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። የኦርቶዶክስ ልጆች እንደዚህ ዝም ብለው ቀላል እንዳይመስላችሁ። ማወቅ ያለባችሁ ነገር እሱን ነው። የምትሳፈጧቸው ምናምን አይደሉም። ምንም ያደርጋሉ። የእርቃን ቪዲዮ ይለቃሉ፣ ሴትን ያዋረዳሉ፣ ሴትን ያስፈራራሉ፣ ሴትን ይሳደባሉ። ግን ደስ የሚለው እነዚህ ኦርቶዶክስ የቁርጥ ቀን ልጆች ወንዶቹን አይነኩም፣ የወንዶቹን መረጃ አያወጡም። ወንዶቹ ምንም ቢያደርጉ ልክ ናቸው። ሴቶቹን ነው ችግሩ፣ ከሴቶቹ ጋር ነው። እንግዲህ የቁርጥ ቀን ልጆችሽ ስማቸውን እየጠራን እንዘክራለን። ይሄ ዝክር ነው። ኒቂያ ሞሙ ነው። የኒቂ ሞሙ፣ የንቁ ሞሙ፣ የንቂቲ ሞሙ፣ የያየየ ሞሙ እያልን ገና በየተራ እናወራለታችኋለን። ኒቂያ ሞሙ ዝክረ ክርስትና እንዘክራችኋለን። ታሪካችሁን እናወሳለን። አበቃ ቆመ የሚባል ነገር የለም። አሜን አሜን። ከቃሉ ጋር ናቸው። አሜን። ወንጌል አይሰበክም። ወንጌል የወንጌል አማኞች ይስበኩ። የዮሐንስ ወንጌልን የወንጌል አማኞች፣ የማቴዎስ ወንጌልን የወንጌል አማኞች ይስበኩ። የኦርቶዶክስ የቁርጥ ቀን ልጆች 50 እሙሙ እንደ ገንቦ ያታረጉ ሰዎች ለእኔ ለስድብ ልታውሉት አይገባም። እኔ የምሰደብበት አይደለም ግብረ ሰዶምነት። ግብረ ሰዶምነት ለእናንተ ክብራችሁም ጨርቃችሁም ስለሆነ ማለት ነው። የሰዶምና ገሞራ ታሪክ መጽሐፍ ቅዱስ ላይ ነው ያለው። እንዲያውም ቅዱሳንንም ሊደክሉ ነበር አሉ እና እንግዲህ ሎጥን ያሯሯጡት ግብረ ሰዶሞች መሰሉኝ አይደል እንዴ? ስለዚህ የግብረ ሰዶምና ታሪክ በዝሙት መውደቅ መጽሐፍ ቅዱሳችሁ ላይ ያለ ሐሳብ ነው። ሐሳቡ ራሱ መጽሐፍ ቅዱስ ስለማታነቡ ነው እንጂ የግብረ ሰዶምነት የሚለው ራሱ ከመጽሐፍ ቅዱሳቸው የሚመነጭ ነው። ወንድ ከወንድ ሴት ከሴት እንደሚተኙ የሚናገረው የእናንተ መጽሐፍ ቅዱስ ነው። አብርሃም ቤት የገቡትን ሁለቱን ሰዎችም ሊያጫውቷቸው እንደነበረ መረጃ አለን። እና ሎጥ ራሱ ሚስቱን ትቶ የሮጠው በሰዶምና ገሞራ ነው። የሰዶም ግብር አይደል እንዴ? ሰዶምም ከተማ ነው፣ ገሞራም ከተማ ነው። ሰዶምና ገሞራ፣ ሰዶምም ገሞራም የጠፉት በግብረ ሰዶማዊነታቸው ነው። ስለዚህ ይሄን የምትናገሩት ምን ብላችሁ ነው? ብሮ ስለዚህ መምህር ደረጀ ዘወይንዬና ሌሎች የሰሩ ሰዎች ስላሉ መስቀል ያለው ያበሻ ቀሚስ ለብሰው መስቀል ያለው ጋቢ ለብሰው ቁጭ ብለው ዩቲዩብ ላይ ለ12 ለ13 ዓመት ግብረ ሰዶም ላይ የሰሩት መምህራኖቻችሁ ያስመለሷቸውን ሰዎች ግደሉ እና ለኛ ስድብ አይሆንም። ይሄ ገባችሁ? በምራቋ የምታስረግዝ ሌዝቢያን ከንፈር ለከንፈር ተሳስማ ገድል ያላችሁ አፌን በጨርቅ ቋጠርኩ የሚል አምላክ ለኢየሱስ ክርስቶስ የማይመጥን ነፍሴን አጣሁ ጨለልኩኝ በጨጭኩኝ የሚል ሲሳም አትሄድብኝ የሚል ሰውዬ ምራቁን ሳይቀር ቋጥሮ የሚቀበል እንደ ስኳር ሊል ሰው ይሆን እንደ ጨው ሊበጠብጠው አላውቅም። እንደ አይነት ገድል ያለው ሰው እኛን ግብረ ሰዶም ብሎ መናገር አይችልም። በነገራችሁ ላይ በተለይ እናቱን የሚወስብ
ከግብረ ሰዶምም የከፋ ነው። የወጣበትን ማህፀን የሚወስብ በወጣበት ማህፀን የሚያጸንስ እንዲህ አይነት የረከሰ ገድል ይዘህ እኛን ልታሸማቅቃችሁልን ብሮ ይቅርታ አድርግልን። አይሰራም እኛ ላይ የእናንተ ጨዋታችሁን እኛ ላይ አትጫወቱ። ሊታቆት የሚገባው ይሄ ነው ሰው። ስለዚህ ገና አልተኮስንም የምንላችሁ በምክንያት ነው። በራሳችሁ ቦምብ ነው አሁን እየተጫወትን ያለ ነው። ወርወር እያደረግን በራሳችሁ ቦምብ እንጫወትና ትሬንዱ ሲያበቃ ይሄ ትሬንድ ሲያበቃ እርምጃ ይወሰድባችኋል። ያደረጋችሁት ወንጀል ነው። ከ10 እስከ 12 ዓመት ያስቀጣችኋል። ለዛ ቅጣት ትከፍላላችሁ። ይህንን ነው የሚመስለው ማወቅ ያለባችሁ ነገርና ኦፓል ግብረ ሰዶም የምትሉ ሰዎች ለምንድነው ዛሬ ጠፋችሁት? የት ሄዳችሁ? መልሱ ተመለሰላችሁ? መልሱ ተመለሰላችሁ? በቃ ተዋችሁት? ታጋዩ የህዝብ ልጅ የሙሙ ባላባት የኦርቶዶክስ የቁርጥ ልጅ ታዋላችሁ እንዴ? ጠፋችሁ? ምን ነው የጥርስ ወገቡ ተቀጨ። ሂስቶሪያችሁ ላይ ኦፓል ግብረ ሰዶም ናት። ፖስታችሁ ላይ፣ ዩቲዩባችሁ ላይ፣ ቴሌግራማችሁ ላይ ፒሪሪ እኛ ራስ ገዞች ነን። እኛን ተጠቅማችሁ እስልምናን ልታጠፉ። እስልምናን አሜሪካም አላጠፋችም። ሁሌን እንነግራችሁ እስልምናን ሀያላን ሀገራቶች እንኳን እንደ ሀገር ተደራጅተው አላጠፉትም። እንኳን የህዝብ ቅምጥ የሆንከው እፎይ አንተ ልታረገው ማለት ነውና እኛ ራስ ገዞች ነን። ማንንም ይሄንን አድርጉ ያንን አታድርጉ ብሎ የሚያዘን ሰዎች አይደለንም። ይሄም መታወቅ አለበትና ገድሎቹን ብታነቡ በጣም ደስ ይለናል። ማታ ማታ ስተኙ በተለይ ድርሳነ ኡራኤልን ብታነቡት ሌዝቢያኗ እንዴት በምራቅ እንዳስረገዘች ደግሞ ወዲያው ነው የምጸነሰው። የሚገርም ተኩሳባት ነው ተፍታባት ነው ማስበላጅ የወር አበባ ወዲያው የወር ግዳጇ ወዲያው ቆመ ይላችኋል። ስለዚህ ይሄ ልጅ ሲወለድ እናቱ ሌዝቢያን አባቱ ምራቅ። እንዲህ አይነት ገድል ያላችሁ ሰዎች የገዛ እናቱን ወስቦ የሚያስረግዝ ኢየሱስ ሳመኝ ቂጤ ተንቀጠቀጠ ዞረብኝ አንቀጠቀጠኝ የሚል ገድል ያላችሁ ሰዎች የአየር ላይ ጋኔል የደከላትን ሴትዮ ልጇን ታቦትን ብሰሩ አባትየው የአየር ላይ ጋኔል ፈረጎ ልጅየው መጥቆራ እናትየዋ ተደፋሪ እንዲህ አይነት ገድል ነው ያላችሁ። ዲሞራ ናችሁ እናንተ እኮ ሰው የመናገር እኮ ሞራን የላችሁ። ለማንኛውም ኦርቶዶክስ ቤተክርስቲያን በልጆቿ ታፍራና ተከብራ ትኖራለች። ልጆቿ በ50 ሙሙ አስከብሯት ይኖራሉ። ይሄንን ነው የምንናገረው። እና ይዟችሁ ሰውየው ምን ነው ቀረ መጣው ብሎኝ እስኪ ልጻፍለት። እሙሙ ተያዘበት እንዴ? እፎይ የኔንም እሙሙ ቢያገኝ ታቦት ነው የሚያደርገው። ብጽዕት ሆይ ለማህፀኖችሽ ቀዳዳ ምስጋና ይገባል። ብጽዕት ኦፓል ሆይ ለማህፀንሽ ጫፍ ምስጋና ይገባል። ቅድስት ብጽዕት ኦፓል ሆይ ለማህፀኖችሽ ከናፍሮች ምስጋና ይገባል። የምስጋና ስግደት የኔን እሙሙ ካገኘኸው እፎይ እንደዚህ ነው የምትለው። ብጽዕት ቅድስት ሆይ ለማህፀኖችሽ ጫፎች የአምልኮ ምስጋናና የአምልኮ ስግደት ይገባል። ብጽዕት ኦፓል ሆይ ለማህፀኖችሽ ቀዳዳ ለማህፀንሽ ቀዳዳ የአምልኮ ስግደትን እሰግዳለሁ። ለማህፀንሽ ጫፍ የአምልኮ ስግደትን እሰግዳለሁ። ለማህፀንሽ አቀማመጥ የአምልኮ ስግደትን እሰግዳለሁ። ብጽዕት ኦፓል ሆይ እነሆ ማህፀንሽ የገነት በሬ ነው። በአንቺ ማህፀን እመላለሳለሁ። ሲወጣ ማህፀንሽ ይጠብቀኝ። ቅድስት ኦፓል ሆይ በማህፀን ነው ዳዊት የምትደግመው ብሮ። በእኔ ሙሙ ነው ኪዳን የምታደርሰው። በእኔ ሙሙ ነው ቀንህን የምትጀምረው። እና ሙሙን ብታገኘው ማታወጣውም የኔን ኦፓል ሙሙ ብለህ ቅድስት ብጽዕት ኦፓል ሆይ ለማህፀኖችሽ ውበት ምስጋና ይገባል። የአምልኮ ስግደትም ይገባል ነው የምትለው።
ደፈት ብለህ ጵላዲዮስም አብሮ ይሰግዳል። አንድ ቤት አይደለም የምትኖሩት? ለኦፓል ማህፀን የአምልኮ ስግደት ይገባል። ለኦፓል የማህፀን ቀዳዳ የአምልኮ ስግደት ይገባል። ለኦፓል የማህፀኗ አፍንጫ ለማህፀኗ አንቴና የአምልኮ ስግደት ይገባል። ብጽዕት ሆይ በማህፀንሽ እንመካለን። ቅድስት ሆይ ማህፀንሽ ከክፉ ይጠብቀናል። የአንቺ የመግቢያ በራችን ነሽ። ማህፀንሽ መመኪያችን ነው፣ ኃይላችን ነው። በእኔ ማህፀን ነው ሞትና ትንሣኤ የሚወሰነው እና ብታገኘው ማህፀኔን አታወጣው። ያስፈልግሃል። ታቦትህ ነው። የሐዋርያ ቅብብሎች ሲመሰረት ኪዳን የምታደርሰው ታቦት የምታደርሰው በእኔ ማህፀን ነበረ እና አሁን ተግባብተናል ብዬ አስባለሁ። ማንንም ማስፈራራት እንደማይችል ይሄ ነው። ግብረ ሰዶማዊነት ይሄ ነው። ስለዚህ መጀመሪያ አንድ ኦርቶዶክስ አንድ ክርስቲያን መቃወም ያለበት ይህን ታሪክን ነው። ይሄ ነው መቃወም ያለበት። ከዚህ ነው መራቅ ያለበት። ከእንደዚህ አይነት ርኩስነትን ነው መራቅ ያለበት መጀመሪያ አንድ ሰው። እኛ የምንቃወመው መጀመሪያ ይሄ ነው። እኛ ሰዶም ናችሁ ምናምን ማለትን ተውትና ይሄ ታሪክ መጀመሪያ ተቃውሙት ነው የምንለው። አንድ ሰው ደግሞ ለኢየሱስ ክርስቶስ ክብር ካለው ኢየሱስ ክርስቶስን የሚወድ ከሆነ ኢየሱስ ክርስቶስ ሰው በመባሉ ተሰደበ ብሎ የሚጨነቅ ከሆነ ከንፈሩ ተመጠመጠ የሚለውን ታሪክ መጀመሪያ ከሱ መራቅ አለባቸው። ምን ይላል እሱ? በዚያ ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰመም ቀለጥኩ፣ እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ አላወቅኩም ልቤን አሳጥቶኛልና ይላል። ይሄ ደግሞ ጌይነት ነው። ይሄ ነው ግብረ ሰዶማዊነት። ይሄ ነው ግብረ ሰዶማዊነት። ክርስቶስን ክብሩ ዝቅ ማድረግ እዚህ ጋር ነው። ክርስቶስን የምትወዱት ከሆነ የምታከብሩት ከሆነ ይሄን ታሪክ ነበረ መጀመሪያ መቃወም የነበረባችሁ። ከእንደዚህ አይነት ቆሻሻ ማንነት ነበረ መጀመሪያ ራሳችሁን ማንጻትና መጽዳት የነበረባችሁ። በሰዶም ነው ብሎ ያመጣችኋትን አይዲያ በግብረ ሰዶምነት ከለላችሁ ማለፍ አይቻልም። ተናግረናል። ስለ ግብረ ሰዶምነት ከሆነ የሚወራው የግብረ ሰዶምነት መገለጫ ቦሉ ቤቱ እናንተ ናችሁ። ይሄንን ያዙ። አዲስ ዓለም በምን ሰለመች እንዴት ሰለመች ቅድም ተነግራችኋለች። ቀጥታ ስንሄዳችሁ ጠይቁ። ሴት ልጅ በማህፀን የምታስፈራሩበትን ነገር ግን እኛ 50 ሙሙ ታሪካዊ የሚቋረጥም አይደለም። ተቃውሟል ባቢ የለኝም። መዝሙር ይወጣል። አዎ እኛ እንቀጥልበታለን። ስም አናነሳም። ከነሱ ውስጥ ደግሞ አንዷን መንጭቀን እንትን አንልም፣ እንትን አይለንም ራሱ። እኛ ግን እንቀጥልበት። እንቀጥልበት። ለምን ዘምራን አናነጣጥልም? ለአራቱም ነው መዝሙር የምናወጣው፣ እንዘምራለን። ሰው ስለዚህ የምንጠይቀው ግን አሁንም ነገም ተነጎዳም የምንጠይቀው ግን በሙሙ አስፈራርቶ ኡስታዞች ሻሃዳ ሲያዙ ያላችሁት ነገር ማስረጃ ማምጣት አለባችሁ ነው። ራሳችሁ ማዳገኝ ነው የምንጠይቀው። እኛ ጥያቄ ይሄ ነው። ስለ አዲስ ዓለም መስለም ስለ ጆርኒዋ ግን ራሷ መታ በስርዓት መታ ነግራችኋለች። ቤቴን የምከፍት ሰው ነኝ መታችሁ ጠይቁኝ፣ ማንኛውንም ጥያቄ ብላለች። ሄዳ ጠይቃችኋለች። አንድ ጥያቄ ስንጠይቃችሁ ወደ ሌላ ጥያቄ መሄድ፣ ጥያቄውን ማስቀየር አይቻልም። ፍቃድ ተሰጥቶናል እና ለእያንዳንዱ ነገር ለምን ጠይቃችሁ ጥያቄ መልሳችሁ ትመጣላችሁ። አበቃ ቆመም የጀመራችሁት እናንተ ናችሁ።
ይሄንን ነገር የጀመራችሁት እናንተ ናችሁ። የጀመራችሁትን ነገር ስናጋልጥባችሁ፣ የደበቃችሁትን እውነት ስናወጣባችሁ ግብረ ሰዶም ናቸው፣ ሌዝቢያን ናቸው፣ ኢሉሚናቲ ናቸው፣ 666 ናቸው፣ 665 አይሰራም፣ ተቀባይነትም የለውም። እያረፍን ነው የምንዋጋው፣ እያቀዘቀዝን ነው የምንዋጋው። እሙሙ የሚባል ነገር ሲሰማ እስከሚያዞራችሁ ድረስ ነው የምንራገጠው፣ የምንዋጋው። አብረን ነው የምንቀጥለው፣ አብረን ነው የምንጓዘው። ስለዚህ በድጋሚ ነገም ተነገ ወዲያ የምንጠይቀው ሊዱዬ እፈልግሻለሁ ነይ ሁለት ነገሮች ነው። ነይ ግቢ ተሰናባች፣ ድንዘጋ ነው ልንወጣ ነው። ነይ ፍቅርሽን ኧረ እንውጣው ፓዬ፣ ልተኛበት። በውስጥ እንደውልላታለን እንደውልላታለን፣ በውስጥ እናወራለን ሁላችን። በኋላ ቤት ልከፍታለሁ። በኋላ አስገቢያት፣ ልካለች። አስገቢያትና እንትን በያት። ያ አፈቀደች በቃ እዛም እሷ አለልሽ ብሎ አባረዋት። አንተም እዚህ በውስጥ አውራሻለሁ አልካት። በቃ ልጅቷም የተሰጣችኋት በጣም ልብ የሚሰብር ነገር ነው። እኔ ይሻልሽ ነበር ሊዱ የጎዱሽ። አይ እረዳዋለሁ። ሊታይ ትንገረን በዚህ ምክንያት ካልሆነ ያልሰለመች ብሎ ልጁ ጥያቄ እንዲያነ ተደረገው። ይሄኛው ፒክቸር ነው። እኛ ግን የራሳችን ኦፒኒየን ይሰማል። እሺ ቆይ ኖ ሀሳብ አልፈቅድም። ፈቃደኛ አይደለም። ስጀመር እተኛለሁ። መስዬ አጀንዳችን አይደለም። ኖ አጀንዳችን አይደለም። ስለዚህ በራሳ አጀንዳ ዞር አይደለም። ስጀመር ዛሬ ስለ ራሳችን ነው ስናወራ የነበረው። ዛሬ ስለ ራሳችን ስናወራ ነበረ። ግብረ ሰዶም ናቸው፣ የጥልቁ መንፈስ አራማጆች ናቸው የተባልንበት ጉዳይ ነበረ። ስለሱ ነበረ መልስ እንሰጥ የነበረው። አጋጣሚ ነው ልዩ ገብቶ ሲጠይቅ ኦኬ፣ ስለሱ ከሆነ ችግር የለውም። ኦኬ ማለት ስላየው ነው። ሰሞኑን በፊት በጣም መሰግናለሁ። ባቢ መንገድ ላይ ስለሆንኩ ነው። ሌላ ቀን መስያ ሰላም አለይኩም፣ ሁላችሁም ሰላም አለይኩም። መልካም ጁማ። በጁማ ቀን ብዙ ተተረተርኩ ያምርብኝም። ቻው። እሺ ውዴ ደህና ወይ? ምን አለ መሰላችሁ ሰሞኑን ስላየው ነው። ምናልባትም መጀመሪያ አካባቢ ላይ ያስነሱትን ሐሳብ ለማዘጋት ፈልገው ነው እንደዚህ ከትናንትናው ከፌሚኒስቷ ልጅ ጋር ያያዙት። ኦሬዲ ፌሚኒስቷ ልጅ ለሴቶች መብት ጠየቀች እንጂ እሷ ራሱ ሌዝቢያን አይደለችም። አይ ቲንክ የወንድ ቦይፍሬንድ አላት፣ ግን ማን እንዳራገበው ሶሻል ሚዲያ ላይና ኦፓን ወደዛ እንዳመጣው አላቀም እንጂ ማለት ነው። እና ማለት የፈለኩት ለምንድን ነው አንደኛ ልጅቱ ፌሚኒስት ያለችው ሴቶች አይጨቆኑ አለች እንጂ ፌሚኒስትና ሌዝቢያን በጭራሽ የሚገናኝ ነገር አይደለም። ምናልባትም እነሱ ያመጡትን ነውራቸውን ለመደበቅ ነው። እንግዲህ ኦፓልን እንደዚህ ናት፣ ኤቲስቶች እንትኖች ናቸው፣ ግብረ ሰዶም ወይም እንደዚህ ሌዝቢያን ሴቶቹን ሌዝቢያን ወንዶቹን ጋይ ናቸው የሚሉት ለምንድን ነው? መጀመሪያ የአርቃን ቪዲዮ እና ፎቶ አምጥተው የማይሆን ነገር ስላደረጉ ያ ነገር በማህበረሰቡ ዘንድ ተቀባይነት ስላላገኙ ስም ለማጥፋት ያመጡት ነው እንጂ አይ ቲንክ ጆርዲ ነው መሰለኝ፣ ጆርዳን ነው ጆርዲ ነው የምትባለው ልጅቱ። እና ልጅቱ ሌዝቢያን አይደለችም። ፌሚኒስት እና ሌዝቢያን ይለያያል። ምስክርነት ተይውና መሲ ሀሳብሽን ሰጪ። ለሰለሰው ግን ምስክርነት ባሰጪ መልካም ነው። ለራስሽ ልጅቱ ትናንት ነው የተናገረችውን እኮ ነው እኮ በአስራ ምንድነው በ16 ወንዶች እየተለጠለጠች ፌሚኒስት ነኝ እኔ የሴቶች መብት ምናምን የሚባል ታሪክም የለም ራሱ። እሷን ተያትና ዝም ብለሽ እንደዚህ ነች የሚለው ተይው፣ ግዴለሽ ለራስሽ ጥሩ አይደለም። ኦፓን ሲሳደቡ የነበረው ስም ሲያጠፉ የነበረው በሷ ምክንያት ስለሆነ እዚህ ጋር ግልጽ ማድረግ የፈለኩት ፌሚኒስትና እንትን ሌዝቢያንነት በጭራሽ የሚገናኝ ነገር አይደለም። ኦኬ ፌሚኒስት ብሎ ማለት የሴቶችን ጥቃት መቃወም ነው። ኦኬ ይሄንንም ለይተው ስለማያውቁ ነው ዝም ብሎ በጅምላ በመንጋ ለምን ይሳደባሉ የሚለውን እንትን ለማለት ነው። በቃሽ ይሄን ይመስላልሽ እኮ የሴቶችን መብት የምታስከብር ሴትም እኮ አይደለችም እኮ መሲ። እሷ 16 ወንዶች ነው የሚያጫውቷት ገባሽ? ስለዚህ ወንዶች ላይ ምንድነው ሴቶች ላይ የተረማመደች እንጂ የሴቶችን መብት ተሟጋች አይደለችም ልጅቷ ገባሽ? ይሄ ልጅ በፌሚኒስትነት ስትሰራው የነበረው ሚስተር ጉድ ምናምን ብለው ነው ፖስት ያደረጉትና ሌዝቢያን አይደለችም የሚለው እኔ አላውቅም። እሱን ተይው፣ ለራስሽ ጥሩ አይደለም ብዬ ነው መስዬ ማለት አሁን እኔ እኮ ልጅቱ ማለት እኔ አሁን እኮ ለልጅቱ እየተከራከርኩ አይደለም። ኦሬዲ ልጅቱ ትናንትና ወጣ የተናገረችውን ነው የተናገርኩት። ኦኬ የኦፓልን ስም ከሷ ጋር ስላያያዙ ነው እንደዛ ያደረኩት። ኦኬ አንደኛ ሰውን ለመጉዳት በዚህ መልክ መሄድ የለበትም። ሰውን ለመጉዳት የተሳሳተ ግንዛቤ ውስጥ መግባት የለበትም ነው። ኦኬ
ያኒ ነገሮች ተደበላለቁ ለማለት እንጂ ለማንም ለልጅቱ እኔ ልጅቱ ኦሬዲ ሰው ሲናገር እንጂ አላቃትም እኔ ከጅምሩ አላቃትም ኦኬ ተቃውሟት አይደል ልጅቷ እኔ ብዙ እንግዲህ ሲቃወሙ ምናምን ሲሉ ነበር ትናንትና ወጣ ተናገረች እኔ ወንድ ጥላቻ የለኝም ምናምን አለች በቃ እናንብብ የሆነ ድርሳኑ